الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين وعلى آله وأصحابه أجمعين እንዴት ከረማችሁ ውድ የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? አቡ ዙበይር መቻለሁ ማለት ነው። ሰሞኑን ጠፋ ብዬ ነበረ። ጠፋ ብለናል። ያው ህይወት ትንሽ ሩጫ ላይ ስለሆነ ነው እና ዛሬ እስኪ ስለ ተውሂድ ያው ተውሂድ ነው እኛ የምናስተምረው ሌላ ነገር አይደለም። የተውሂድ ትሩፋቶችን እስኪ ስለ ተውሂድ ትሩፋቶች ትንሽ እናውራና እስኪ ተውሂድ ምን ያህል ስለ ተውሂድ ተከታይ ነን፣ ተውሂድስ ምን ያህል ጥቅም አለው፣ ተውሂድን የሚከተል ሰው ጥቅሙ ምንድነው፣ ትሩፋቱ ምንድነው የሚለውን እናያለን ማለት ነው። ይቺ ኪታብ ጉድ ያላት ኪታብ ነች፣ ጉድ የያዘች ኪታብ ነች። ይቺን ኪታብ የቀራ ሰው ምንም አይነት መወላወል የሚባል ነገር አይገጥመውም። ዲኑ ላይ እስልምናው ላይ አይወላወልም። ወዲያና ወዲህ አይልም፣ ወደ ግራ ወደ ቀኝ ምናምን አይልም። በጣም ጉድ ያላት ኪታብ ነች። ብትቀሯት በጣም ደስ ትላለች ማለት ነው። ፊርቀቱ ናጂያ ትባላለች። እና ምን ፈዋኢደል ተውሂድ የተውሂድ ትሩፋቷና ጥቅሟ ምንድነው ይላል። እና እስኪ አዳምጡ ልብ ብላችሁ፣ በጣም የምትጠቅም ስለሆነች ነው ቪዲዮ የሰራሁባት እችን ኪታብ ማለት ነው። ብዙ የሚጠቅማለሁ፣ በጣም ብዙ ጠቃሚ ምክር አለው እዚህ ውስጥ፣ በጣም ብዙ ትምህርት አለው። ከነሱ ውስጥም እያንዷን ነው። ኢነ ተውሂድ አልኻሊሳ ይላል። ያቺ ጥርት ያለችው እኮ ተውሂድ ወይም የተውሂድ ተከታይ የሚባለው አንድ ሰው ይላል ኢዛ ተሐቀቀ ይላል ባረጋገጠ ጊዜ ነው። ምንድነው የሚያረጋግጠው? ፊ ሐያቲን በህይወት እያለ አንድ ሰው ፈርዲን አው ጀማዓቲን በተናጠልም ሆነ ወይም በጀማዓም ያሉ ግሩፖች ይሁን ወይም በተናጠልም በግለሰብ ይሁን ሐቀቀ ያረጋግጣል። የተውሂድ ተከታይ መሆኑን ያረጋግጣል። ምንም ያረጋግጠው አጥየበ ተመራቲ ፍሬዋን መብላት ሲጀምር ፍሬዋን ሲበላ ነው። ያቺ ፍሬዋን ወደታች ይዘረዝረናል። ወሚን ተመራቲሂ ከፍራፍሬዎቿ ከተውሂድ ፍራፍሬዎቿ የሚበላ ሰው የተውሂድ ተከታይ መሆኑን ያረጋግጣል ማለት ነው። እሺ ምንድነው ፍራፍሬዎቿ? የተውሂድ ጥቅሟ ምንድነው ለሚለው ወደታች ሊመጣ ነው። ተሕሪሩል ኢንሳኒ ትላለች። የሰውን ልጅ ነፃ ታወጣለች። የተውሂድን ፍሬ መብላት ስትጀምር ወይም የተውሂድን ፍሬ እየበላህ መሆኑን የምታውቀው ነፃ ስትወጣ ነው። አንተ አይምሮ ወይም ጭንቅላትህ አንተ ነፃ ስትወጣ ነው። ከምን ነው ነፃ የምትወጣው ነው? ተሕሪሩል ኢንሳኒ የሰው ልጅ ነፃ ታወጣለች። ሚነል ዑቡድየቲ ከአምልኮ ነፃ ታወጣለች። ወልኹዱዕ ከመንበርከክ ነፃ ታወጣለች። ተውሂድ የምትከተል ከሆነ ከዚህ ሁሉ ነፃ ትወጣለህ። ከአምልኮቶች ዝም ብለህ ያገኘውን ከማምለክ፣ ወልኹዱዕ ከመንበርከክ፣ ሊገይሪላህ ከአላህ ውጭ ያሉ መንበርከኮችና ማምለኮችን ከነዛ ሁሉ ነፃ ትወጣለህ፣ ነፃ ታወጣለች ተውሂድ ማለት ነው። እሺ ሚን አሽያኢ ማንኛውንም ዝም ብሎ የተገኘውን ነገር ከማምለክና ለሱ ከመንበርከክ ነፃ ታወጣለች። ወመኽሉቃቲን ለፍጡራኖች ከመንበርከክ ላ ይኽለቁነ እነሱ መፍጠር የማይችሉ ለሆኑ ለፍጡራኖች መንበርከክ ነፃ ታወጣለች። ላ ይኽለቁነ እነሱ መፍጠር ለማይችሉ በጣም አጃኢብ የሆነች ኪታብ ነች። ሸይአን አንዳችንም ነገር መፍጠር የማይችሉ የሆኑ ሰዎች እኛን አምልኩን እያሉ የሚሉ ሰዎች ወይም ለእኛ ተገዙ ወይም ነገሌን እንደዚህ አድርጉ፣ በነገሌ ሽሹ፣ በነገሌ እንደዚህ ሆኑ ከሚሉ መወዛገብ ነፃ ታወጣለች። ወሁም እነሱነ ዩኽለቁን እነሱ የተፈጠሩ ሰው የተፈጠሩ ሆነው እያለ እኛን ተገዙ ከሚሉ አወዛጋቢ ሰዎች ነፃ ታወጣለች። ወላ የምሊኩነ ምንም ነገር የማይቆጣጠሩ ሊአንፉሲህም ለራሳቸው ራሱ ضرن ولا نفعا ጉዳትንም ጥቅምንም ለራሳቸው ራሱ ተውት ለሌላ ሰው ለራሳቸው ራሱ ማምጣት ከማይችሉ ሰዎች ላይ እንዳትወድቅ ነፃ ታወጣለች ማለት ነው። ወላ ይምሊኩነ እንዲሁ የማይቆጣጠሩ መውተን ወላ ሐያተን ሞትንም ሐያትንም ከማይቆጣጠሩ ሰዎች። አሁን ይሄ ሲባል ይሄ ምንድነው ለኛ ምን ይጠቅማል ምናምን አሉ ብዙ ሰዎች አላህ መንገተተው የገሌ ሸህ እንደዚህ አድኑኝ፣ የገሌ ሸህ ይህንን እርዱኝ፣ እናንተ አብዶዬ እንደዚህ እርጉኝ፣ ጀይላኒ እንደዚህ አድርጉኝ፣ አባዬ ከተፎ እንደዚህ ምናምን ድረሱልኝ፣ በአላህ እንደዚህ አድርሱልኝ የሚሉ ብዙ ሰዎች አሉ። መንገዱ ጠፍቷቸው ይህን የሚያደርጉት በማወቅም ባለማወቅም ያደርጓሉ። ገባችሁ? ባለማወቅ አብዛኛው ባለማወቅ እያወቀም ያደርጋል። ከነዛ ሁሉ ውድቀት ውስጥ ነጃ ታወጣለች ማለት ነው። እሺ ወላ ኑሹረን መሰብሰብም የማይችሉ የሆኑ ፈተውሂዱ ተውሂድ እኮ ተሕሪሩል ኢንሳኒ ሰዎችን ነፃ ታደርጋለች። ሚን ኩሊ ዑቡድየትን ከአምልኮቶች ሁሉ ነፃ ታወጣለች። ኢላ ሊረቢሂ ለጌታዋ ሲቀር ገባችሁ? ተውሂድ ተከታይ ከሆናችሁ ለጌታችሁ እንጂ
ወደ ሌላ አካል እንዳትዘነበሉ ታግዛለች። ኢላ ሊረቢህ አለዚ ያ የሆነው ጌታቸው ኸለቀሁ የፈጠረ የሆነ ፈሰዋሁ አሳምሮ የሰራቸውና አሳምሮ የፈጠራቸውን ጌታቸውን ብቻ እንዲያመልኩ ታደርጋቸዋለች። ተሕሪሩን እንዲሁም ነፃ ታደርጋለች። ሊዓቅሊሂ አቅሉን አእምሮን ነፃ ታደርጓለች። ነፃ ያኒ ቀጥ ያለ መንገድ ጎዳና እንዲይዝ ታደርጓለች። ሚነል ኹራፋት ያኒ ከጭብጠቢስነት ጭብጠቢስ ማለት የማይጨበጡ ነገሮችን ከመያዝ ነፃ ታወጣለች። ወልአውሃም ከቅዠት እንደ ሰው ዝም ብሎ በቅዠት ዓለም ይኖራል። ያንንም ያመልክ ያንንም ይሄኛውን ቢስለው ወደዛኛው ያኛውን ቢስለው ወደዚህኛው ይሄኛው ሸኽም ቢስለው ወደዛኛው ቀብር ያኛው ቀብርን ቢስለው ወደዛኛው ጠንቋይ ያኛው ጠንቋይ ከእንደነዛ ሁሉ ከመወዛገብና ከመምታታት ከቅዠት ውስጥ ታወጣዋለች። ወተሕሪሩ እንዲሁም ነፃ ታደርጓለች። ሊዶሚሪሂ ቀልቡንም ነፃ ታደርጓለች። ቀልቡ እንድትረጋጋ ልቡ ሚነል ኹዱዕ ከመንበርከክ ወዙሊ ገባችሁ ወዙሊ እንዲሁም ዝቅ ከማለት ለማንኛውም ሰው ልጅ ተንበርከክልኝ ወይም እንዲህ አድርግልኝ ከሚሉ ሰዎች ጋር ነፃ ታደርገዋለች። ወልኢስቲስላሙ እንዲሁም እጅ ከመስጠት ለማንኛውም አውሊያና ለቀብር እጅ ከመስጠት ነፃ ታደርገዋለች ማለት ነው። ወተሕሪሩ ሊሐያቲሂ ህይወቱን ሙሉ ነፃ ታደርገዋለች። ከምን ሚነ ተሰሊጥ ልፈራዒን ይህ ለጃሂልያዎች ዘመን ነው። ከፈራዒኖች ውድቀት ነፃ ታደርገዋለች። እነ ፈራዒኖች በፈርዓውን ጊዜ የነበሩ ፈራዒን ማለት ብዙ ፈራዒኖች ማለት ነው። ከነዛ ላይ እጅ ከመውደቅ ሁሉ ነፃ ታደርገዋለች። ወልአርባብ እንዲሁም ጌቶችን ከማምለክ ሌላ ጌቶችን፣ ወልከሃና ጠንቋይ ጋር ከመውደቅም ነፃ ታደርገዋለች። ወልሙተአሊሂን ሙተአሊሂን ማለት ከኢላሃቶች ወይም ከጌታዎች እኛ ጌታንን ከሚሉ አካሎች ነፃ ታደርገዋለች። አላ ዒባዲላሂ በጌታው አምልኮት ላይ ሌላን እንዳይጨምር ታደርገዋለች። ወሊሃዛ ለዚህም ሲባል ቃወመ ተቃወሙ ይህን ሁሉ የተባለውን ሁሉ ተቃወሙ። እነማ ዙዓማኡ ገባችሁ? ዙዓማኡ ሽርክ የሽርክ አመራሮች ተቃወሙ። አመራሮቹ ገባችሁ? ዋና ዋናዎቹ መሪዎች አሉ የለ የሽርክ ሰብሳቢዎች እንደዚህ ቦታ ነው ለኛ ጀቡን እንደዚህ አድርጉልን እንዲህ እናደርግላችኋለን እያሉ ዋና የሽርክ አማካሪዎች ወይም የሽርክ መሪዎች ተቃወሙ። ይህን የተባለውን በሙሉ ተቃወሙ። ለምን? ወጡጋቱል ጃሂልየቲ በጃሂልያ ዘመን የነበሩትም እንደዚህ የሽርክ ዙዓማዎች ተቃውመዋል። ይህንን ጥሪ ማለት ነው። የተውሂድን ጎዳና በጣም ነው የሚቃወሙት። በሽርክ ላይ የወደቀ ሰው በሙሉ ተውሂድን ይቃወማል። በቃ መጀመሪያ ተውሂድ ይቃ ሲባል ጭራሽ ተውሂድ አይባልም ነው የሚሉት። ከነዛ ሁሉ ውድቀቶች ነፃ ታወጣዋለች። ይህንን የተባለውን ሁሉ ግን ዙዓማዎች ተቃውመውታል። የሽርክ መሪዎች ማለት ነው። እሺ ዳዕወቱል አንቢያኢ የነብያቶችንም ጥሪ ተቃወሙ። እነዛ ዙዓማዎች መሪዎች የሽርክ መሪዎች ዓመተን በሙሉ ከኑህ ጀምሮ እስካሁን እስከ ነቢዩላህ እስከ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ያለውን ሁሉ የተውሂድ ጥሪ ይቃወሙ ነበር እነዛ ዙዓማዎች ማለት ነው። ወዳዕወተ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኻሰተን በተለይም የነቢዩን ጥሪ የነቢዩን ዳዕዋ ይቃወሙ ነበር ማንኛውም የሽርክ አመራር ወይም መሪዎች ማለት ነው። ሊአነሁም ምክንያቱም ለምንድን ነው የሚቃወሙት? እነዚህ የሽርክ መሪዎች አሻሪያዎቹ የእነሱን ተከታዮች ተዋቸው። የሽርክ መሪዎች ለምንድን ነው የሚቃወሙት? የሽርክ ተከታይ እኮ የመሪዎቹ ተከታይ እኮ ከስር ያሉት አያውቁም። ባለማወቅ ራሱ በጅህልናም በሆነ ነገርም በጓደኛም በሰውም ዝም ብሎ አንዱን በአንዱ በመደራረስ ሊወድቁ ይችላሉ እዛ እነሱ እጅ ላይ። ግን አያውቁም ምን እንደሆነ ሽርክ ራሱ ምን እንደሆነ አያውቁም። ገባችሁ? እና እነዚህ ግን ዙዓማዎቹ አመራሮቻቸው ስለሚያውቁ የተቃወሙት ስለሚያውቁት ነው። ተውሂድ ማለት ምን እንደሆነ ስለሚያውቁት ገባችሁ? ለዛ ነው የተቃወሙት ማለት ነው። እሺ ሊአነሁም ምክንያቱም እነዛ ዙዓማዎች ካኑ ነበሩ ያዕለሙነ ማዓና የተውሂድን ማዓና ትርጉሙን ያውቁት ነበረ። ምንድነው ላኢላሃ ኢላላህ የምትለዋን ቃል ማዓና ያውቋት ስለነበረ ለዛም ነው የተከራከሩት። ይሄ ነገር አይሆንም፣ ወደኛኑ በዚህ ማማለድ ይበቃል፣ በዚህኛው መንገድ መሄድ ይበቃል እያሉ ሲከራከሩ የነበሩት አንድ እንዳይሆን ሙስሊሙ ህብረተሰብ አንድ እንዳይሆን። አንድ ከሆነስ خلاص አንድ ከሆነማ አንድ ወጥ ነው ተውሂድ ተከታይ ብቻ ብዙ ነገር የሚወድቅ ነገር አለ። ብዙ አምልኮቶች ይወድቃሉ። ብዙ የነሱ ጥቅም ይወድቃል። እነሱ ዝም ብለው ሰዎችን ብቻ በመጎተት በውሸትም በእውነትም ወደ እነሱ እጅ በማስገባት የሚተዳደሩ ሰዎች አሉ። ያ ሁሉ ይወድቃል። ገባችሁ አለ ኢዕላኑን ተውሂድ ደግሞ ኢዕላኑን አዋጅ ነች። ዓሙን ለሁሉም አዋጅ ነች። ሊተሕሪሪል በሸር የሰው ልጅን ነፃ ለማውጣት የመጣች ተውሂድ ኸለቀላሁ ልዓለም ሊአጅሊህን ያለው አላህ ዓለምን ራሱ የፈጠራት ለተውሂድ ነው። የሰው ልጅ አንዱ ሆኖ በቀጥተኛው መንገድ መጥቶ እንዲያልፍባት ማለት ነው። መርሐባ ዓሙን ሊተሕሪሪል በሸር የሰው ልጅን ነፃ ለማውጣት ነው የመጣችው። ወኢስቃጡን ለመጣል ምን የመጣችው ሊጀባቢረቲ እነዛ
ጀባቢራ ማለት እነዚህ አምባገነኖችም የምትጥል ስለሆነች ተውሂድ ማለት ነው። አን ዑሩሽህም ከመቀመጫቸው ወይም ከንግስና ወንበሮቻቸው አን ዑሩሽህል ካዚበቲ ከውሸት ወንበሮቻቸው ላይ የምትጥል የሆነች ስለሆነች ነው ተውሂድ ሲቃወሟት የነበሩት እነዛ ዙዓማዎች ማለት ነው። እሺ ወኢዕላኡን የበላይነት ለመሆን እነዛ ዙዓማዎቹ የበላይ ሆኖ ለመታየት ሊጀባቢሂል ሙእሚኒን ከሙስሊሞች ፊት ላይ ወይም ከሙእሚኖች ፊት የበላይ ሆኖ ለመታየት ለዛ ነው እነዛ ሲቃወሙ የመጡት ማለት ነው። በደንብ እያዳመጣችሁ እሺ። አለቲ ያቺ ላተስጁዱ ያቺ ተውሂድ ብሎ ማለት አለቲ እነዛ እኮ የተውሂድ ተከታዮች ላተስጁዱ የማትሰግድ ነች። ተውሂድ ተከታይ ለሌላ የማይሰግድ ነው። ኢላ ሊላህ ከአላህ ውጪ የማይሰግዱ ስለሆኑ ማለት ነው። ረብል ዓለሚን ለዓለማቱ ጌታ ብቻ ነው መስገድ የሚችሉት። ለዛ ነው ተክዊኑ ሸኽስየቲ ተውሂድ ደግሞ ምን ታደርጋለች? ተክዊኑ ታስተካክላለች። አሸኽስየቲ ስብዕናን ወይም የሰው ልጅ ታስተካክላለች። ሙተዚነቲ ሚዛናዊ ታደርጋለች። የተውሂድ ተከታይ ከሆንክ አንተ ሚዛናዊ ትሆናለህ። ተውሂድ ከቀራ የተውሂድ ተከታይ ማለት ምን ማለት ነው? ማለት ተውሂድን ማወቅ ነው። በተለይ ይችን ኪታብ ማወቅ አልፊርቀቱ ናጂያ የምትለዋን ኪታብ ማወቅ ሚዛናዊ ታደርጋለች። ሸኽስያን ታስተካክላለች። ተክዊን ታደርጋለች። እንደገና ሚዛናዊ አልሙተዚነቲ ሚዛናዊ ወደዛ ወደዚህ ወደፊት ወደኋላ ወደ ግራ ወደ ቀኝ ግራ እንዳይገባህ ታደርጋለች። ተውሂድን ካወቅክ ማለት ነው። ፈተውሂዱ ተውሂድ እኮ ዩሳዒዱ ያግዛል። ዓላ ተክዊን ሸኽስየቲ ተውሂድን ማወቅ ሸኽስያን ለማስተካከል ወይም ስብዕናን ለማስተካከል እኮ ያግዛል። አልሙተዚነቲ ሚዛናዊም ያደርጋል። ፊልኸልወቲ በግልጽም ወልጀውለቲ በድብቅም አላህም በግልጽም በድብቅም ስታመልከው ሚዛናዊ ያደርጋል። ወደዛ ወደዚህ አያደርግም። ውጅሃቱሃ አቅጣጫው ወደ ተውሂድ የሆነ ይሆናል ማለት ነው። ውጅሃቱሃ አቅጣጫው ወደ ተውሂድ ብቻ ቀጥ ባለው ወደ ጎዳና የሆነ ፈተውሂዱ ተውሂድ እኮ ዩሳዒዱ ናስ እሺ። ወተወሐደት አንድ ሆነች። ጋየቱሃ የተውሂድ አንድ ሆነች። ምኗ ግብአቷ ጋያ ማለት ግብአት ወይም ዓላማ የተውሂድ ተከታዮቹ ጋየቱሃ ግብአቷ አንድ ይሆናል ማለት ነው። ፈለይሰ በሷ በኩል የለም ለሃ ለሷ ኢላ ኢላሁን አንድ ጌታ ቢሆን እንጂ ሌላን ነገር በፍጹም አታጋራም ማለት ነው። ዋሂዱን አንድ ሆነ። ተተጅሁ አሁንም ትቅጣጫለች። ኢለይህ ወደሱ ወደማ ወደ ጌታዋ ማለት ነው። ቀልቡሁ ቀልቧ ይቅጣጫል። አልአሊሃቱ እሺ ዋሂደ ተተጅሁ ኢለይህ ፊል ኸልወቲ ወልጀልወቲ እሺ በግልጽም በድብቅም ወተድዑሁ ትጣራለች። ፊሰራኢ ወضራኢ በመጥፎም ጊዜ በደስታም ጊዜ አንድ ጌታዋን ብቻ ነች የምትጣራው። ያ ተውሂድ የተከተለ ሰው ማለት ነው። ማንንም አይቀላቀልም። ገሌ እርዱኝ፣ አባዬ እርዱኝ፣ እማዬ እርዱኝ፣ አብዶዬ እርዱኝ የሚባል ነገር የለም። ረሱል እርዱኝ፣ እጄን ያዙኝ፣ እግሬን ያዙኝ የለም። አላህ ላኢላሃ ኢለላህ ተድዑ ኢለላህ በስ። ነቢዩ ምን ብለዋል? ኢዛ ሰአልተ ፈስአሊላህ ወኢዛ ስተዓንተ ፈስተዒን ቢላህ። በጠየቅ ጊዜ አላህን ጠይቅ፣ እገዛንም በፈለክ ጊዜ አላህን ታገዝ። ሌላ ወደ ግራ ወደ ቀኝ አታስኬድም። ተውሂድ የያዘ ሰው ይሄ ነው ማለት ነው። እሺ አጃኢብ የሆነች ኪታብ ነች ወላሂ። ተውሂድ በጣም ነው የሚገርማችሁ። ፊሰራኢ ወضራኢ ቢኺላፊል ሙሽሪኪ ገባችሁ? ቢኺላፊል ሙሽሪኪ ሙሽሪኮችን በመቃረን ተቀሰመት ያቺ የተከፈለች የሆነች አልሙሽሪኩ ሙሽሪክ ማለት ነው። ቀልበሁ ቀልባቸው የተከፋፈሉ የሆኑ አልአሊሃቱ እንዲሁም ጌቶቻቸው የተከፋፈሉ የሆኑ ወልማዕቡደቱ እንዲሁም አምልኮታቸው የተከፋፈሉ የሆኑ ሙሽሪኮች ልቦቻቸው ተከፈሉ ይከፈላል። ቀልባቸው የተውሂድ ተከታይ ያልሆነ ሰው በዛም በዚህም የሚያመልክ ሰው ልቡ ይከፈላል። ፈመረተን አንዳንድ የተጅሁ ይቅጣጫል። ኢለል አህያ ወደ አልሞተ ሰው ወደ ህይወት ባለው ሰው ላይ ይሞረከዛሉ። ወመረተን አንዳንዴ የተጅሁ ይቅጣጫሉ። ኢለል አምዋት ወደ ሙታኖችንም ደግሞ ይቃረባሉ። ወሚን ሁና ገባችሁ? ግራ ይገባችኋል። በቃ አንዴ ወደ ይሄኛውን ቢስለው በዚህኛው ይገባል፣ ያኛውን ቢስለው ወደዛ ይሄዳል፣ ያኛው ደግሞ አልሰራ ሲለው በቃ እንደዛ እንዳትሆን ታደርጋለች። እነዚህ ግን ቀልባቸው የተከፋፈሉ በአላህ ይካዱ አካሄዳቸው እንደዚህ አይነት ነው እያለ እየዘረዘረ ነው። እሺ ወመረተን የተጅሁ ኢላል አምዋት ወደ ሙታኖች። ወሚን ሁና እዚህ ግን ማስረጃ አለ። ገባችሁ? ወሚን ሁና እዚህ እኮ ቃለ ዩሱፉ ዓለይሂ ሰላም ነቢዩላህ ዩሱፍ ምን ብሏል? ያ ሷሒበይ ሲጅኒ ብሏል። እናንተ የእስር ቤት ባልደረቦቼ ብሏል። መጀመሪያ ጥሪ ሲያደርጉ ነቢዩላህ ዩሱፍ እስር ቤት በታሰሩ ጊዜ በእስር ቤት ዘመናቸው ላይ ህልም እንዲፈቱላቸው ሁለት ሰዎች ጠይቋቸው መጀመሪያ ጥሪ ያደርጉላቸው ዳዕዋ ነው፣ ተውሂድ ነው። የመጀመሪያ የነቢያቶች ጥሪ በማንኛውም ሰዓት ተውሂድ ነው ጥሪያቸው። ያ ሷሒበ ሲጅኒ እናንተ የእስር ቤት ባልደረቦቼ አርባቡን ሙተፈሪቁን
እናንተ ጋር የተለያዩ አምላኮች ይሻሏቸው ኸይሩን ለእናንተ ይበልጧችኋል እንዴ? አርባቡን አምላኮች ሙተፈሪቁን የተነጣጠሉ የሆኑ ኸይሩን ለእናንተ የተሻሉ ናቸው እንዴ ብለው አማራጭ ያቀርቡላቸዋል። አሚላሁል ዋሂዱል ቀሃር ወይንስ አሸናፊና ኃያሉ ጌታ አንድ ጌታ ይሻላችኋል ብለው ምርጫ ያቀርቡላቸዋል። ገባችሁ? ያንን ፍቺ የህልም ፍቺ ከጠይቋቸው ባሉ ይሄ እንደ ማስረጃ ነው። ፈልሙእሚኑና ሙእሚኑ እኮ ያዕቡዱ ይገዛል ኢላሃን ዋሂደን አንድን ጌታ ብቻ ነው የሚገዛው። ወደ ግራ የለም ወደ ቀኝ የለም። ዓረፈ ያውቃል፣ ማዩርዲህ የሚሰጠውን ያውቃል። አንድ አምልኮ ከሆነ አላህን ብቻ ከሆነ የሚገዛው የተውሂድ ተከታይ ምን ይሆናል? ዓረፈ ያውቃል፣ ማዩርዲህ ለጌታው የሚሰጠውን ያውቃል። ወማ ዩስኺጡሁ የሚጣለውንም የሚተወውንም ያውቃል። ገባችሁ? ለጌታው የቱ እንደሚገባና የቱ እንደማይገባ ያውቃል። ፈወቀፈ ይቆማል። ዒንደማ ዩርዲህ ለጌታው መስጠት በፈለገ ሰዓት ይቆምና ያስተነትናል። ምን መሰጠት እንዳለበት አስተንትኖ ነው ወደ ጌታው ምን ማድረግ እንዳለበት ያንን አስተንትኖ ወሰተርታህ ከዛ በኋላ ነፍስያው ትረካለች፣ እርካታን ያገኛል። ወይርታህ ያኔ በቃ ባደረገው ለጌታው ንጹህ ነገር ከሆነ ያደረገው የሰጠው ያውቀዋል። አውቆ ስለሆነ የሰጠው የጌታውን መንገድ እንዳልሳተ አውቆ ስለሆነ የሚያደርገው ነፍስያው ትረካለች ማለት ነው። ቀልቡ ጦማኒና ታገኛለች። ወልሙሽሪኩ ሙሽሪኮችሳ ያዕቡዱ ይገዛሉ ኢላሃተን ጌታን ይገዛሉ። ምን አይነት ጌታ? ዓዲደተን በጣም ብዙ አምላክን ስለሚገዙ ወይም ሙሽሪኮች ማለት ዙልም ያኒ አይ ዙልሚን ዛሊሞች ያኒ ዙልም በምን ይገለጽ? ሽርክ ነው ያኒ ባዘው ኢነ ዙልሙ ኢነ ሽርኩ ለዙልሙን ዓዚም ስለሚል ቁርአኑ ማለት ነው። ኢነ ሽርካ ለዙልሙን ዓዚም ሽርክ ብሎ ማለት በጣም ከፍተኛ በደል ነው። በአላህ ዘንዳ በደል የሚባለው ሽርክ ነው። ገባችሁ? እነዛ አሻራኪዎች ያዕቡዱ ይገዛሉ ዓዲደተን በጣም ብዙ ቁጥር ያላቸውን አምልኮች ስለሚገዙ ማለት ነው። ቀልባቸው አንድ አይሆንም። ሃዛ ይህ እኮ ያእኹዙሁ ይወስደዋል ይይዘዋል ኢለል የሚን እንደዚህ የቀልባቸው የተሰነጣጠቁ ሰዎች ሃዛ ይህ ሰውዬ ይህ ባለ አምልኮ ያእኹዙሁ ይወስደዋል ወዴት? ኢለል የሚን አንዴ ወደ ግራ ይወስደዋል። ወሃዛ ይሄኛው ደግሞ ያእኹዙሁ ይወስደዋል ኢለል የሳር አንዴ ወደ ግራ ይወስደዋል። ወህወ ይህ እኮ በይነሁም በመካከላቸው ገባችሁ? ሙሸተቱን የተበታተነ ቀልብ ስለሆነ ያለው ምንም አይነት በቃ ውሳኔ የሚባል ነገር የለውም። ላቀራረ ለሁ ለሱ ውስን ያለ እንትን ቀራር የለውም። ቀራር ማለት ውሳኔ ነው። መወሰን አይችልም። አንዴ በዛ ይሄዳል። በቃ ግራ የተጋባ ህይወት ነው የሚኖረው። ራሱ ማንን ማምለክ ራሱ የትኛውን ማምለክ አንድ አላህ አለ ብሎ ይላል እኮ ግን መጠጊያ ይፈልጋል። ወደ አላህ የሚያጠጋ ራሱ መጠጋት አይፈልግም ብቻውን። ላቀራረው ለው ለነዛ ለሙሽሪኮች ቀልባቸው ለተበታተነ ለሆኑ ሙሽሪኮች ወይም ዛሊሞች ምንድነው አለ? ላቀራረሉ ለነሱ ውሳኔ አይኖራቸውም ማለት ነው። የዛሬው ተውሂድ እችን ይመስላል። ያው እኔ በጣም ስለወደድኳት ነው። እችን ብዙ የምትፈልጉ ከሆነ እንደዚህ ማብራሪያ እየደጋገማችሁ ይሄን ቪዲዮ ይዩት። ወላሂ በጣም ይጠቅማችኋል ማለት ነው። ስለ ተውሂድ በደንብ እንማራለን። አቡ ዙቤርም እየመጣ ያቀራችኋል ወይም ይቀራላችኋል። የሚገርም የተውሂድ እንትን ያላችሁ ፊርቀቱን ናጂያ ነፃ ከፊርቀቱን ናጂያ ማለት ያቺ ነፃ የምትወጣው ጀማዓ ማለት ነው። ከ73ቱ መንገድ ያኒ አኺረት ዘማን ላይ እስልምና አሁንም ያለንበት ሰዓት ነው። አሁን እንግዲህ 4 5 10 15 ሳይደርስ ይቀራ እንደዛ ደርሷል። ከዛ ውስጥ ከ73 ውስጥ አንዷ ነች እንግዲህ ጀነት የምትገባው። ኩሉሁም ፊናር ኢላ ዋህዳ ነው የሚለው በሙሉ እሳት ይገባሉ አንዷ መንገድ ብቻ ስትቀር። ፊርቀቱን ናጂያ ማለት ያቺ ነፃ የምትወጣው ጀማዓ ነው የሚለው ማለት ነው። እና ያቺ ነፃ የምትወጣው ጀማዓ ተውሂድን የምትከተል ብቻ ነች። የተውሂድን ጎዳና የምታውቅ ነች። ያንን ለማወቅ ደግሞ አልፊርቀቱ ናጂያ የምትባለውን ኪታብ ብትቀሩ ህይወታችሁ በሙሉ ይስተካከላል። ከዛ በተረፈ አስተያየት ካላችሁ በስር ጻፉልን። ይቀጥል ካላችሁ ቀጣይ ቪዲዮ እንሰራላችኋለን ኢንሻአላህ ወሳኙ ተውሂድ ላይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።